የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። በእርግጥ ስሟ ይቀየር ዘንድ የሚያስብል ሁነት ውስጥ አለች እቺ ሀገር። ለምን ምናቃት ያቺ በታሪክ የገዘፈችው ሀገር ዛሬ ላይ ጨካኝ አረመኔ ሰው በላ የሰው መኖሪያ ሳትሆን የሰው መሰቃያ ሲኦል ሆናለችና። እንደዚያም ሆኖ ግን ይህ ጥቁር ጠባሷ ለታሪክ ይቀመጣል። ታሪኳም የታሪኳም አካል ይሆናል። 10 ጊዜ ስሟን ብንቀያይረው ይህ ታሪኳ ሊቀረፍ አይችልምና። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው የተለያዩ ዝግጅቶችን ይዤ መጥቻለሁ። ተከታተሉኝ ዘንድ ጋበዝኩኝ። ዛሬ ግንቦት 7 እጅግ አሳዛኝ መረጃ አለ። ስለ አርሲ ሲነሳ አትሰልቹ፣ ግድ የላችሁም። ከኛ ባለማህተቦች ውጪ መድኃኔዓለምን ማንም የላቸውም። እኛን ድምፅ መሆንም ካለብን ምንም ማረግ ካለብን በትላንትናው ዕለት ግንቦት 8 ኦርቶዶክሳውያን እርሻ ላይ ያሉና ጥበቃ ላይ ያሉ ተወስደዋል። የያዙትንም 22 ከብት የተወሰደባቸው ሲሆን የዛሬ ወር በቀን 26 8 ከብቶች እንዲሁ ነርተውባቸው ነበር። የተወሰዱ ሰዎች በአሁን ሰዓት ላይ ቤተሰብ ጋር አልደወሉ። ምንም አይነት መረጃ የለም። ያሉበት ነገር አይታወቅም። ይሞቱ ይዳኑ አይታወቁም። ከእናንተ ቤተሰብ አንዱ ቢሆን ምን ይሰማችሁ ነበር? ሳንሰለች ድምፅ እንሆናቸው። ማንንም የላቸው። የቀኝ እጅ ድግስ ሲኦል ምድር ገነት ምድር ሁለት ዓለም። የት ቦታ ነው የአርሲ ፍትህ የድም ቀለም? ቀለማችን ደም ነው የብስን ያጠመቀው፣ አጽማችን እንጨት ነው ሳይፍ የቦጨቀው። አርሲን አርሲ ብንል ኦታችን ሳቅሞቀው። በአርሲ ምድር ዓለም ደም እንደ ጎርፍ ፈሶ የንጹሃን አስክሬን በጀምላ ሲቀበር ዘመድ ተደጋግፎ። ፍርድ የለም ወይ ፍትህ ለደማ ሰቆቃ? ሕግ የለም ወይ መንግሥት ለታፈነ ሲቃ? እልፎች ሲጨረሱ በሳይፍ ግፍ ሳንቃ። ብቻ ዘበኛው ተኝቶ በሩን ከከፈተው ገዳዩን ቤት ፈልግ ጓዳህን ገምተው። ኦታችን ሜዳ ላይ ጩኸታችን ከንቱ ማተብ አሳሪዎች በጀምላ ከሞቱ። ፍትህ አትጠይቁ ከገዳይ የደጃፍ አወደጅ አትጥኑ። አምቡ ወደ እግዚአብሔር በእምነታችሁ ጽኑ። አዎ ባለማተብ ንቃ ስሩን ውቅር ተክሎት። የቀኝ እጅ ድግስ አላበቃም ስሎት። የአርሲ ልጅ ወግነኔ አብሬ ያላነሳህ ክንፍን አላወጣ። በቤቴ ማንባት ነው የደረሰኝ እድል የደረሰኝ ዕጣ። እጃችን ኃይል የለም መዳፋችን ባዶ። ፍቃድ ከእግዚአብሔር ነው ያልፋል ይሄ መርዶ። ፍቃድ ከእግዚአብሔር ነው ያልፋል ይሄ መርዶ። ወንድማችን ዳዊት እናመሰግናለን። ገጣሚውንም እጅግ አድርገን እናመሰግናለን። የአርሲ ነገር እንግዲህ በብዙ ቢወራለት የንጹሃን ደም ነውና ምንም ነገር አይበቃውም። ምንም አይነት ጩኸት ቢጮህለት ቢዘመርለት የንጹሃን ደም እስከሆነ ድረስ በቂው አይደለም። ሲጀመር ይህ ዓመት ትክክል አይደለም። ይህም ቪዲዮ ዩት ምንድነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። 8ኛው ሺህ ሊትራሊ 8ኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎች እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነውና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? በእርግጥ መንግስት ስለ ሀገሪቱ ባህልና ልማድ የሚያስብ ከሆነ እነዚህ ከባህልና ልማድ ውጪ የሆኑ ግለሰቦች በሕግ ይጠየቁ ዘንድ የግድ ነው የሚያስብ ከሆነ። ስንቶቻችሁ እነዚህ ሰዎች የሌላ እምነት ተከታዮች መሆናቸውን ታውቃላችሁ? እነዚህ ሰዎች መንፈሳዊ የሚመስሉ ነገር ግን መንፈሳዊ የሆኑትን የሚገሉ፣ የሚያስገድሉ፣ የሚያፈናቅሉ፣ የሚያዘርፉ በመንፈሳዊ ካባ ተሸፍነው ስጋዊ ስራቸውን የሚሰሩ የመንግስት የሲአይኤ የሞሳድ ኤጀንቶች ወይም ሰላዮች ናቸው። ለዚህ ማሳያ ለሚመሩት ምዕመን ወይም ህዝብ ምንም ስሜት የሌላቸው መሆኑ። ሁለተኛ ምዕመኑንና ቤተክርስቲያኗን ከላኳቸው ጋር ሆነው ለማጥፋት አጥብቀው መተባበራቸው። ሶስተኛ ከቤተክርስቲያኗ ጠላቶች ጋር ስልታዊ መተባበርና አንድነት ማሳየት። አራተኛ በዳር ሀገር ለሚታረዱ፣ ለሚፈናቀሉ፣ ለሚዘረፉ፣ ለሚታረዱ ኦርቶዶክሳውያን ሰምቶ እንዳልሰማ
አይቶ እንዳላየ በመሆን ከጠላቶች ጋር አጋር ሆኖ በማሳየት። አምስተኛ ኦርቶዶክሳውያን እንዳይደራጁ አንድ እንዳይሆኑ ምእመኑን በአደንዛዥ ትምህርታቸው ማደንዘዝ። ስድስተኛ ቤተክርስቲያኗን በቀጥታ በማናለብኝነት በመዝረፍና በማስዘረፍ ሌብነታቸውን፣ ዘራፊነታቸውን ለምእመኑ በግልጽ ማሳየት። ሰባተኛ በጥንት አባቶቻችን ፍኖተ ሥርዓት ባለመሄድ የተጣመመውን መንገድ በመምረጥ ቤተክርስቲያኗ እንድትጣመም ማድረግ። እናም ወዘተረፈ ሌላም ምልክቶችን በማየት እነዚህ ሰዎች ኦርቶዶክሳውያን እንዳልሆኑ አረጋግጫለሁ። ለምሳሌ በአርሲ፣ በሐረር፣ በአሰቦት፣ በአዲስ አበባ ወዘተ ስለሚታረዱት ኦርቶዶክሳውያን ግዴላቸውን መንኩሰናል ይሉሃል። በሚሊዮን የሚቆጠር መኪና ሲነዱ ታያቸዋለህ። እኛ የምንወክለው ሰማያዊውን ነው ይሉናል። ለምድራዊ አጀንዳ ሲያጎበድዱ ታያቸዋለህ። እኛ ተገንዘናል፣ መንኩሰናል ይሉናል። በፍርሃት አጥር ውስጥ ገብተው ተወሽቀው ታያቸዋለህ። ጿሚ ታራሚ ነን ይሉናል። ምእመኑ ተርቦ እነሱ ግን ጮማ ሲቆርጡ ኬክ ሲባርኩ ታያቸዋለህ። እና እነዚህ እውነት ኦርቶዶክሳውያን ናቸው? እንግዲህ እያየን እየሰማን ያለውን ይህ የምትመለከቱትን ጉድ ነው። እኚህ አባት ናቸው። እንግዲህ በአንድ ወቅት ይህ መረጃ ተሰራጭቶ ነበር። አሁን ግን በማስረጃ ጭምር ተረጋግጦ እየመጣ ያለ ይመስላል። እንግዲህ ከዚህ በላይ ውርደት፣ ከዚህ በላይ መውደቅ የለም። ምዕመኑንም እጅግ በብዙ መልኩ የሚጎዳ ነው። የምዕመኑን ሞራል ራሱ በጣም የሚጎዳ ነው። ለማንኛቸውም ግን እግዚአብሔር ይሁነን፣ ለእኚህ አባትም እግዚአብሔር ይሁናቸው። ስለነዚህ ምስኪን እናትና ልጅ ሰምታችኋል? የነዚህ የምትመለከቷቸው እናትና ልጅ ሞታቸው ብቻ ሳይሆን አሟሟታቸው እጅግ በጣም አሰቃቂ፣ እጅግ በጣም የሚያሳዝን ነበር። እቺ የምትመለከቷት እናት ፀሐይነሽ ትባላለች። አረብ ሀገር ላላነሰ 10 ዓመት ለፍታ ወደ ሀገሯ ተመልሳ 4 ዓመት ብቻ ነበረ ከልጇ ጋር መኖር የቻለችው። ከዛ ቤተሰብ ጥየቃ ወደ ተወለደችበት ወደ መተከል እየሄደች ታጣቂዎች ወይንም ዘራፊዎች መንገድ ላይ እሷ የተሳፈረችበትን መኪና በጥይት ደብድበው እዛ ውስጥ እንዳለች ከነ ልጇ ነበር ያረፈችው። በጣም የሚያሳዝነው ገለዋቸው ብቻ አልተውም፣ ከነ መኪናው ሬሳቸውንም አንድ ላይ አቃጥለዋል። እኔ እስከማውቀው ድረስ ታጣቂ የሚባሉ ኃይሎች ምንም ጨካኝ ቢሆኑ ምንም ለሰው ልጅ ባይራሩ ሕፃን ልጅ ላይ ግን የሚጨክን አንጀት የላቸውም። ነገር ግን አሁን ኢትዮጵያ ውስጥ ታጠቅን የሚሉ አካላት በጣም በሚያሳዝን ሁኔታ ለሕፃናት ምንም ለማያውቁ ሕፃናትና ለደካማ ሴቶች የሚራራ አንጀት የላቸውም። በጣም የሚያሳዝን ስታት ልንገራችሁ። በዚህ ዓመት ብቻ መተከል ዞን ላይ የተጠና ጥናት ነው የምነግራችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንዳጠናው ማለት ነው። በዚህ ዓመት ብቻ መተከል ዞን ላይ በታጠቁ አካላት እስከ 780 የሚደርሱ ንጹሃን ተገለዋል። 780 ንጹሃን ዜጎች በዚህ ዓመት ብቻ በመተከል ዞን በታጠቁ አካላት ነፍሳቸውን አጥተዋል። ይሄ ቁጥር የዶሮ ቁጥር አይደለም፣ የተከበረው የሰው ልጅ ነፍስ ነው። ታዲያ የሚመለከተው አካል ምንድነው የሚጠብቀው? ከዚህ በላይ እነዚህ ታጣቂ አካላት ምን እስኪያደርጉ ድረስ ነው የሚጠበቀው? ለሕፃን ልጅ የማይራሩ ለእናት የማይራሩ እስከ መች ነው በዚህ መንገድ የሚቀጥሉት? መፍትሄ የሚሰጥ አካልስ ማን ነው? እኛ ግን እንደ ዜጋ ወገኖቻችን ናቸውና ፍትህ እንጠይቃለን። ይህንን ቪዲዮ የምትመለከቱ ሬሳቸው ተቃጥሎ በአሰቃቂ ሁኔታ ለተገደሉ ለነዚህ ለምትመለከቷቸው ለእናትና ለልጅ የሚራራ አንጀት ካላችሁ በተቻላችሁ አቅም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱ። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። እናመሰግናለን ወንድማችን፣ ነፍሳቸውን ይማር። እንግዲህ ለተጎዱት ሌላው እንኳን ያው ለሚመለከተው አካል ይድረስ ያልከው እሱ እንኳን ይቆየን። ለማንኛቸውም ወደ ሌላ ርዕስ ሳልፍ ይህንን ፎቶ አየውን በማህበራዊ ሚዲያ ሲዘዋወር እንግዲህ ለእህት ወንድም ወገኖቻችን ለሙስሊም ወገኖቻችን እምለው ለጊዜው ይህ ነገር ይቆይ ተው በሉ። ምክንያቱም እዛ ሌላ ነገር ነው ያለው፣ ሌላ ኃይል ነው ያለውና ይቆየን እስቲ። ለማንኛቸውም ይህ ጉዳይ ይዋል ይደር ወይ ጊዜ ይውሰድ፣ እንደዛ ይሻላል እኔ የምመክረው። ምክንያቱም ልክኛ ኦርቶዶክሶች የማይሆን ነገርን ስናይ በእኛው ወገኖች ሲሰራ ልክ እንደዚህ እንደምትመለከቱት ተው ስለምንል እናንተም ተው ብትሉ የተሻለ ይሆናል ብዬ ነው። ሳያከብሩ መከበር የለም። እንደዚህ ያደረጋችሁ የምታወጡ ሰዎች ስርዓታችሁን ጠብቁ። እኛን አይመለከተንም፣ ራሳችሁን ብቻ ነው የምትወክሉት። ይሄ የክርስቲያን ባህሪ አይደለም። የቤተ ክርስቲያን የባለማህተብ ባህሪ አይደለም።
በትምህርት መሞገት፣ ትምህርቱ ላይ መነጋገር፣ ትምህርቱ ላይ ጥያቄ ማንሳት ያለ ነው። የሌላ ሃይማኖት ማንቋሸሽ፣ በዚህ መልክ ግን ስዕል እየሳሉ እየቆራረጡ ማውጣት ግን ትልቅ ስህተት ነው። ልትጠየቁበትም ግድ ይላል። መጠየቅ ካለባችሁ እኛም ተባባሪዎች ነን። መጠየቅ አለባችሁ። በትምህርት ከሆነ በትምህርት ብቻ ነው። እንደዚህ ያደረጋችሁ የምታመጡ ሰዎች ግን አደብ ብትገዙ ጥሩ ነው። ይሄን ነው የምለው። ሙስሊሞችም ይሄንን ልትገነዘቡ ይገባል። ይሄ የኛ ባህሪ አይደለም። ክርስቲያን ማስተማር እንጂ እንደዚህ በመነቃቀፍ በመሰዳደብ አያምንም። ሌላ ነገር ደግሞ ኢዮዳብ የሚባል ደነዝ ብዙ ነገር እያለ ነው። ጌም ደርሶበታል። ይሄው እንደምታዩት ጌሙ ይሄ ነው። ቅዳሜ ነው። ሙስሊሞችን ወደዛ ለመጋበዝ ሲል አሁን ክርስቲያኖችን መሳደብ ጀምሯል። እፎይን ማንቋሸሽ ጀምሯል ምናምን። አሁን ስለ እፎይ ምናምን ላወራ አይደለም እኔ ግን ለእንደዚህ አይነት ነገር በተለይ ክርስቲያኖችም ሙስሊሞች ሲነቀፉላችሁ ግር ብላችሁ የምትሄዱ መንጋ፣ ሙስሊሞችም ክርስትና ሲሰደብላችሁ ግር ብላችሁ የምትሄዱ መንጋ ካላችሁ አቁሙ። ኢዮዳብ ከዚህ በፊት እስልምናን ያለውን ነገር በደንብ ታውቃላችሁ፣ ታስታውሳላችሁ ብዬ አስባለሁ። አሁን ጌም ስለደረሰበት ግን ያቺን ልመናውን ለመሰብሰብ ወይም ደግሞ ያቺን ልቅምቃሚ ለመለቃቀም ሲል ነው አሁን ዛሬ እስር እስር እያለ ያለው። ጥሩ ነው እንግዲህ፣ እናንተ ግን ቆም ብላችሁ አስቡ ለማለት ነው። ቴንኪው። ዛሬ ግንቦት 7ም ሰበር መረጃ አለ። ለሚስጥር አልተጠቀሰም። ሁሱ ደጋፊዎች በሙሉ ትፈለጋላችሁ። ውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ ዛሬም እንግዲህ እንወያይ እንገናኝ የሚል ቀጠሮ ይመስላል። ዞሮ ዞሮ ግን እፎይ ይህን ንጽጽር እንዴት እንደጀመረ ብዙዎቻችን ምናልባት አናውቀው ይሆናል ከኔም ጭምር። ስለዚህ እንዴት እንደጀመረ እስቲ ያስረዳን። ተከታተሉት። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስቴሩን አላውቅም። ንጽጽር እንዴት እንደጀመርኩ። ኦኬ፣ ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም ማለት ነው። እንደዛ ነው የሰማሁት። ባልሳሳት 2015 14-15 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ፣ እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ፣ የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበር ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ የሚያስቡ ስልጤዎች ያ። ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ።
ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ምችስ ታጠቡና ሜቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራ። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይስ ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ ነይስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከቴ ታማሚ ሆነው አንተ መተት አርገህብኝ ነው። ብልትህን አንጣና አጠብና ወይ እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይን ነገር ሆኛለሁ ብሎ ብልትን አምጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸውን ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ ወንድማችን እፎይ እንግዲህ እግዚአብሔር ብርታቱን፣ ጽናቱን፣ አስተዋይ ልቦና ጥበቡን ያድለ ነው የምንለው። እንግዲህ በዚህን ሰዓት በተለይ ኦርቶዶክሳውያን እየተገደሉ እያለቁ ባለበት ሰዓት ላይ ማንም ባልተናገረው አባቶች ቆብ የደፉቱ ዝም ባሉ ሰዓት አንተ ወጥተህ እንደዚህ እውነታውን ስትገላለጥ በእውነት ክብር ይገባሃል ነው የምለው። በስተመጨረሻም አባ ዮሐንስ ተብዬ እንግዲህ በአሜሪካ አንድ ቤተ ክርስቲያን ነው ገዳም ነው ምናምን ገዝቻለሁ ብለው ባለፈው ሲለፍፉ የታወቀ ነበረ። እናም በዛ ዙሪያ ላይ ዛሬ ሲኖዶሱ እንግዲህ መግለጫ ያወጣ ነው የሚመስለው። በመግለጫውም መሰረት እንግዲህ የውግዘትና እግድ እንደጣለ ነው። እኚህ ሰው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቀኖና ውጪ ነው የፈጸሙት ወይንም ደግሞ እየሰሩ ያሉት ብሎ ነው እንግዲህ መግለጫውን ያወጣው። ምንም እንኳን የዘገየ ቢሆንም እንግዲህ ብዙ ምዕመናንን በስራቸው አቅፈው ነው እኚህ ሰው ከቤተክርስቲያኗ መዋቅር ውጪ በራሳቸው ነው እንግዲህ እያንቀሳቀሱ ያሉት። በጣም ከፍተኛ በጀት ያለው ብር ነው እንግዲህ እያንቀሳቀሱ ያሉት። የሚገርም ነው እንግዲህ እስካሁን ቤተክርስቲያኗ ዝም ብላ ነበር። በስተመጨረሻም እንግዲህ የእግድ ደብዳቤን አውጥታለች ማለት ነው። ለማንኛቸውም እንግዲህ እግዚአብሔር ይሁን ለሁሉም።